ለምን በስርዓት ተወያይም ግን አንዴ ቀጥላለሁ። ቆይ አንዴ መሞቻህ ቅርብ ነው። እሺ ይሄን ጠብቅ ብቻ። መሞቻህ ቅርብ ነው። እሺ እሺ ትገለናለህ። አንዴ የሰይጣን ቃል አይደለም ብሎ የሚሞግተኝ ካለ ይግባ። ሊትራሊ እኔ ቁርአን ወይንም በተለይም ስፔሲፊካሊ 72ኛው ሱራ የሰይጣን ቃል ነው ብዬ አምናለሁ። ፊደል 4 እንኳን ደህና መጣ። ፊደል 4 ይሰማል። ፊደል 4 አይሰማም። ኦኬ ሱራ 72ኛው ሱራ የጂኒ ምዕራፍ ይባላል። ሶሪ የጂኒ ምዕራፍ ይባላል፣ ወይንም ደግሞ የጋኔኖች ምዕራፍ ይባላል። እዛ ክፍል ላይ የተናገሩት ጋኔኖች ናቸው፣ ሴጣኖች ናቸው የተናገሩት። ምን ብለው የተናገሩት? እነሆ ከጂኒ የሆኑ ጭፍሮች ቁርአንን አደመጡ፣ እኛ አስደናቂ ሆነን ቁርአን ሰማን አሉም። ማለትም ወደ እኔ የተወረደ ወደ ቀጥታ መንገድም የሚመራን ቁርአንን ሰማን፣ በእርሱም አመንን፣ በጌታችንም አንድንም አናጋራም። እነሆም የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም። አላህ አልወለደም እንዲሉ እንዲናገሩ ያደረጋቸው የማን ምስክር እዛው ነው? የጋኔንን ምስክር እዛው ነው። which is ሴጣን ወይንም ደግሞ ጋኔን የተናገረውን ይዘው ነው አላህ ልጅ የለውም የሚሉን። ይህንን የተናገሩት እነማን ናቸው? ጋኔኖች ናቸው። እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም ብለው የተናገሩት ጋኔኖች ናቸው። ቁርአን የአላህ ቃል ነው ይሉናል እንጂ የጋኔኖች ቃል ነው። ከጋኔኖች የሰሙትን ይዘው ነው አላህ ልጅ የለውም፣ አላህ ሚስት የለውም የሚሉን። ከጋኔኖች ወይንም የጂኒዎችን እንትን ይዘው ነው፣ ንግግር ይዘው ነው። ይሄ ንግግር የጋኔኖች ከሆነ በጋኔኖች ንግግር ሙስሊሞች ለምንድን ነው የሚመሩት? ጋኔኖችን ለምንድን ነው የሚያምኑት? በዚህ ላይ የምንነጋገር ይሆናል ማለት ነው። ሙስሊሞች ጋኔን የተናገረውን ለምን ታምናላችሁ? እንደኛ አስተምሮ ሴጣን ወይንም ጋኔን ዲያብሎስ አንድ ሲሆን ምንድነው እሱ? ሐሰተኛ፣ የሐሰት አባት፣ ውሸታም፣ እውነት በእርሱ ዘንድ የሌለ ነው። ስለዚህ የሐሰተኛ ምስክር ይዘው መከተል ለምን አስፈለጋቸው? ሙስሊሞች ለምንድን ነው እሱ በሕይወታችሁ ላይ የምትቀልዱት? ወደ ዘላለማዊ ቅጣት ወደ ገሃነም እሳት ለመግባት የጋኔንን ምስክርነት ነው የተቀበላችሁት፣ which is የሰይጣንን ምስክርነት። ይሄ ደግሞ ጤናማ አይደለም እያልናችሁ ነው። በዚህ ላይ ሶሪ ምንድነው ሲሆን እንትን እያመጣብኝ ነው። ሰማለዋ ሰማልከው ምን ዋርኒንግ እየጻፈብህ? እሺ የምሰማ ከሆነ እዩ። ቁርአን የወረደው ሙሐመድ ላይ ነው ይሉናል። ያ ሙሐመድ ላይ የወረደው ደግሞ በጅብሪል አማካኝነት ከአላህ ነው ይሉናል። ያንን አላህ የሚሉትን አካል አምላክ ነው ብለው ይዘዋል። ነገር ግን እዚህ ጋር ክፍሉን ስናነባው ደግሞ ቁርአኑ በግልጽ የሚነግረን ጂኒዎች ናቸው የተናገሩት። ጂኒዎች ምን ብለው ተናገሩ? አላህ ልጅ የለውም፣ አላህ ሚስት የለውም፣ አላህ ልጅና ሚስት የለውም ብለው የተናገሩትን ጂኒዎችን ሙስሊሞች ይዘው አላህ አልወለደም፣ አላህ አልተወለደም፣ አላህ ሚስት የለውም ይሉናል። ይህንን የተናገረላቸው ማን ነው? እሱ ጂኒ ወይንም ደግሞ ጋኔን ነው። ስለ ጋኔን ደግሞ መጽሐፍ ቅዱስ ምንድን ነው የሚለው? ስለ ዲያብሎስ መጽሐፍ ቅዱስ ሲናገር እንደዚህ ይላል። እኛ የእሱ ምስክርነት ይዘን እንዴት ነው ልናምናቸው ምንችለው? መጽሐፍ ቅዱስ ሲናገር ስለ ሴጣን ስለ ዲያብሎስ ሲናገር እንዲህ ይላል። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እናንተ ከአባታችሁ ከዲያብሎስ ናችሁ። ምንድናችሁ? ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁ ምኞት ልታደርጉ ትወዳላችሁና እርሱ ከመጀመሪያ ነፍሰ ገዳይ ነበር፣ እውነት በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ይባላል ይላል። ዲያብሎስ ምንድነው? ሐሰተኛ የሐሰት አባት ነው። የሐሰተኛ ምስክር ይዘው ሙስሊሞች ለምንድን ነው እሱ ወደ ገሃነም የሚገቡት? ሙስሊም ወንድሞቻችን የዲያብሎስን ንግግር የዲያብሎስን አስተምህሮ
እንዴት ትመሩበታላችሁ? ለምንድነው የምትከተሉት? በዲያብሎስ አስተምሮ ለምንድነው የምትከተሉት? ዲያብሎስ እውነት የለም በሱ እሱ ከመጀመሪያም ሐሰተኛ ነው። ሁሌም ውሸት ነው የሚናገረው። የሸይጣንን ንግግር ይዛችሁ በሱ እየተመራችሁ ገሃነም ለምን ትገባላችሁ? ዲያብሎስ ስለሆነ ማለት ነው። ኢንጂነር ይሰማ? ኢንጂነር ድምፅ ይረብሻል ትንሽ። ይሰማል። መልካም። ቁርአን ማን ነው ቃል? እንዴት ነህ እፎይ? ሰላም ነው። ሰላም ነው። እንኳን ደህና መጣ። ሄሎ ይሰማል። እንኳን ደህና መጣ። አይሰማም? የለ አልሰማም እንዴ? ሰማለሁ። ኦኬ። የኢንጂነር ነው ችግሩ ማለት ነው። ኢንጂነር ኔትወርክን አስተካክል። ያንተ ነው ችግሩ፣ እኔ ጋር አይደለም። ቁርአን የማን ነው ቃል? ቁርአን የሴጣን ቃል ነው ወይንስ የፈጣሪ ቃል ነው ብላችሁ የምትመሩበት? ቁርአናችሁ በግልጽ የጋኔን ቃል እንደሆነ ይናገራል። በጋኔን ቃል ደግሞ ለምን የምትመሩት እያልናችሁ ነው። በጋኔን ቃል ለምን ትመራላችሁ? አይ ቲንክ ኔትወርክ መሰለኝ ታስገባቸው አስወጣቸዋል። በጋኔን ቃላት ለምን የምትመሩት? ኑ ድፈሩ። የፈጣሪ ቃል ነው የምንመራበት ካላችሁ ቻሌንጅ አድርጉኝ። የምትመሩበት ቃል የጋኔን ቃል ነው እያልኳችሁ ነው። የምታምኑት አላህ ልጅ የለውም አላህ ሚስት የለውም ብሎ የነገራችሁ ጋኔን ነው። ሄዙ አቤት። እንኳን ደህና መጣ። እንኳን ደህና ቆያችሁ። ሙስሊም ነህ ክርስቲያን? ሙስሊም ነኝ። መልካም። ቁርአን የማን ነው ቃል ብለህ ነው የምታምነው? የአላህ። ኦኬ። አላህ ፈጣሪ ነው ብለህ ነው የምታምነው? መልካም። ቁርአን ውስጥ የጋኔኖች ቃል አለ? የጋኔኖች ቃል አለ። ስለዚህ ቁርአን የአላህ ቃል ብቻ ሳይሆን የጋኔንም ቃል ነው ማለት ነው? አይደለም። እሺ፣ ትረካ ነው እሱ። ትረካ ነው። እንደዚህ ጋኔሎች እንደዚህ አሉ ትረካ ተካተተ እንጂ ቃል ነው ማለት አይደለም። በጀዋር መጽሐፍ ላይ አብይ እንደዚህ አለ ቢል የአብይ መጽሐፍ ነው ማለት አይደለም። ጀዋር ለመግለጽ የፈለገው አብይ የተናገሩ ቃላት ነው ለመግለጽ የፈለገው። ኤግዛምፕል ነው ያመጣውልህ። እነኛ ቃላት ወይ ለምሳሌ ጀዋር መጽሐፍ ላይ ዝም በላ አንተ እባክህ ከእውቀት ነፃ ነህ አንተ። ዝም ብላ አታውራ። ቃላቱ ምንድን ነው የሚለውን ነገር እሱንም እፎይ ከእውቀት መሐመድ እውቀት እንዳለ ታሳየኛለህ። ከዛ ተራን ጠብቅ። ኦኬ። ለምሳሌ አላህ ልጅ የለውም ብሎ የተናገረው ማን ነው? እሱ አላህ ራሱ። ሱረቱ ጂኒ ላይ ደግሞ ጂኒዎች እንደተናገሩት ያሳያል። ምንድን ነው የተናገሩት? አላህ ልጅ የለውም ሚስትም የለውም እንዳሉ ጂኒዎች። እኔ እሱም ቦታ አላየሁትም። ምናልባት የእውቀት ጋፕ ሊሆን ይችላል። እስቲ አምጠው። ሱረቱ ጂን 72ኛውን ሱራ ክፈተውስ። ቁርአን አለምጅልህ። እሺ፣ ቃል መክፈት ትችላለህ? ኔትወርኬ ይጥለኛል እንጂ ማብራት እችላለሁ። ችግር የለውም። እየከፈኩ ነው። 72ኛ ቁጥርስ? ቁጥር 1 እና 3 እስከ 3 ድረስ ከቁጥር 1 እስከ 3 ሙሉ የጂኒ ምዕራፍ ነው። ሙሉ ምዕራፉ ጂኒዎች የተናገሩት ነው። ከሰማይ ሹቲንግ ስታሮች ታውቃለህ? ሙሐመድ ጋር መጥተው አብረውት ይሰግዳሉ። አብረውት እንትን ይሉና ያዳምጡትና ምንድነው እሱ ከዛ በኋላ ሄደው አላህ ልጅም የለውም ሚስትም የለውም ሲሉ ሙሐመድ ከዛ መገለጥ መጣልኝ አለና
አላህ ነገረኝ። ምን አላህ ልጅም የለውም ሚስትም የለውም የሚል መገለጥ አመጣ። እንዴት የሚገርሙ ጂኒዎች መሰላችሁ ወደ እኔ የመጡት የሚል እንትን ያደርጋል። በአዲሱም ስላለ የወረደበት ምክንያት ወዴት ቁርአን አንብበው ከዛ አዲሱን ደግሞ ሞር አሳያለሁ። ሹቲንግ ስታሮች ለምን ብልጭ ብለው ሜትሮስን ታውቃላችኋለ? ሜትሮስን አላህ ምን ብሎ ነው የሚያምነው? ዋናው ነገር ቁርአን የጂኒ ቃል ነው ላልከው በቂ ማስረጃ ጥርት ያላምጣ። ቁርአን ደግሞ የአላህ ቃል ስለመሆኑ ከቁርአን ከራሱ ብዙ ቃላቶችን እዛው አመጣልሃለሁ። ችግር የለውም። አሁን እኮ እየሰጠው የጂኒ ቃል ነው ስትል ምንድን ነው መነሻ? እስቲ እዚህ ጋር የተናገሩት ጂኒዎች ሰመን መልካም ንግግር የሚናገርን ሰው ሰመን እያሉ ነው። ይሄ ቃል የማን ነው ቃል? እሺ 72 21 እና 2 ኦኬ 72 21 እና 2 እንደዚህ ይላል። ለለ 1 እና 2 እኮ ነው ያልኩህ። ኦኬ ይታያል። ኬንዞ ተመለስ። ተከፍቷል። ያው ለዚህ ጋር አንብበው ይታየኛል። ሙሐመድ ሆይ በል እነሆ ከጂን የሆኑ ጭፍሮች ቁርአንን አዳመጡ። አስደናቂ የሆነን ቁርአን ሰማንም አሉ እኮ ነው። መሐመድ ራሱ ቁርአን እየሰማ እየቀራ እያለ ከሱ ሰሙ። ከዛ ምን አይነት ተአምራዊ ነገር ሰምን እንደዚህ አይነት ነገር ብለው ተናገሩ ነው። ሌላ ነገር አለው? እንደዚህ ብለው ተናገሩ። ምን ብለው ሰሙ? የሚገርም ቁርአን ሰማን። መሐመድ ሲቀራ ፈጅር ሶላት ላይ መሐመድ እየቀራ በነበረበት ሰዓት ሴጣኖች መጡና ጂኒዎች ተሰብስበው ሰሙት። ከዛ ወዲያ የሚገርም ቁርአን ሰማን አሉ። ቀጠላለና ከሰሙ በኋላ ቁጥር 2 ላይ ወደ ቀጥታም መንገድ የሚመራን ቁርአንን ሰማን። ቀጥታ ስትል ይጣመማል። ወደ ቀጥተኛው ቀጥታ ነው የሚለው አክቹዋሊ ቁርአኑ። ወደ ቀጥተኛው መንገድም የሚመራን ቁርአንን ሰማን፣ በእርሱም አንድንም አናጋራም ብለው ተናገሩ ማለት ነው። ማንዎቹ? ጂኒዎቹ፣ ሴጣኖቹ ተሰብስበው ሙሐመድ ሶላት በሚሰግድበት ሰዓት የመጡት ይህም ብለው ተናገሩ። ቀጥል። ቁጥር 3 ላይ በእርሱም የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም። በእርሱም የጌታችን ክብር ላቀ፣ ሚስትም ልጅም አልያዘም ብለው የተናገሩት እነማን ናቸው? ወንድማችን ኬንዞ እዚህ ቦታ ላይ እየተናገሩ ያሉት ጂኒዎች ነው። የሰሙትን ነው። ሙሐመድ ሲቀራ የሰሙትን አረጋገጡ። ማለትም እነሱ አሉ ነው። ይሄ እንትን የአማርኛ ቅንፍ እኮ አለው ንግግሩ እነሱ ስለማለታቸው ማለት ነው። ይሄ አሁን እያሳወቀ የእነሱ ንግግር አማርኛ ቅንፉ አረብኛው እንደሌለ ታውቃለህ አንተማ። አረብኛ እንደ አማርኛ ጠባብ ስላልሆነ ያ ነገር ችግር የለበትም። የሰዎችን ንግግር በአንድ በተናጋሪ መሀል ላይ ሲካተት ያን ያህል አስቸጋሪ ነገር አይገጥመውም። ቋንቋ የተገራ ነው። ለዛ መሐመድ ምናምን የሚሉ ስሞች የሉበትም። ዊችዝ እንትን ለማድረግ ለማጭበርበር አማርኛ ላይ እንደዛ የከተቱት ነው። ሌሎችም ትርጓሜዎች ማየት እንችላለን። ችግር የለውም። ቢኖርም ትርጓሜው ላይም ቢኖርም ማተር አያደርገንም። እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም ብለው የተናገሩት እነኚህ ጋኔኖች ናቸው አይደሉም? እሺ እኔም ተናገርኩኝ። እኔም አሁን ለምሳሌ አላህ ልቅና ይገባው ልጅንም ሚስትንም ያላዘ ካልኩኝ እኔ ነኝ እንደ ቁርአን ፈጣሪ? ይሄ ቃል የማን ነው? ይሄን አሉ ነው ጂኖች አሉ። ይሄ ቃል የማን ነው? እንደዚህ ብለው ያሉት እነማን ናቸው? ጂኖች አሉ፣ ሰምተው ማለት ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሲቀሩ የሰሙትን ደግመው አሉ። ልጅንም ሚስትንም አልያዘም ብለው አረጋገጡ። ኬንዞ
አዲስ ነው የወረደው ገና። ይሄ አዲስ ነው እንጂ የወረደው ደግሞ ቢሉማ መውረድ የማይጠበቅበትም ነበረ። አዲስ ገና እየወረደ ብዙ ቦታ ነው። ልጅንም ሚስትንም አለመያዙ አላህ ሱብሓነሁ ወተዓላ ብዙ ቦታ ተጠቅሷል እኮ። ይህንኛውን የተናገሩትን ግን እነማን ናቸው? ይህንን ቃል የተናገሩት እነማን ናቸው? ይሄ ቃል የማን ንግግር ነው? እነሆ የጌታችን ክብር ላቀ። ጂኖች እኮ ነው እያሉ ያሉት። እስቲ ቀድመ ከላይ ያለውንም ያዛ። ስለዚህ ጂኖች የጌታችን ቃል ላቀ ነው እያልከኝ ነው አይደለ? መልካም። ስለዚህ ቁርአን ውስጥ የአላህ ቃል ብቻ ሳይሆን የጂኖችም ቃል አለ ማለት ነው። ጂኖች እንደዚህ አሉ ተብሎ ተካቷል። ትክክል ነው፣ ስህተት የለውም። ስለዚህ ቁርአን የወረደው ለሰው ልጅ ብቻ አይደለም ለጂኒም ጭምር ነው። ይሁን ችግር የለውም። እነኚህ ጋኔኖች የጋኔኖችን ምስክርነት በቁርአን ውስጥ ጋኔኖቹ ያሉት ተቀምጧል። ያሉት ከሆነ ደግሞ ቃሉ የማን ነው የሚሆነው? የመጀመሪያ የሚለው አካል ነው የሚሆነው አይደለ? የአማኝ ጂኒዎች ወይንም ደግሞ እንትኖች የተካተተ ቃል ተካተተ ማለት ያን ነገር አሁን ለምሳሌ እኮ የብዙ ሰዎች እኮ ንግግርም እኮ ልክ እንደዚሁ ተካቷል። ሙሴ እንደዚህ አለ፣ ነብይ ቢሆንም ሙሴ እንደዚህ አለ። የሙሴ ቃል ነው እንዴ? ቁርአን አይደለም። ሙሴ እንደዚህ አለ፣ ዮሴፍ እንደዚህ አለ። እያንዳንዱ ሰዎችም ክስተቶችም ይነገራሉ። ይሄ ትረካ ነው። ኬንዞ የእኛና የእናንተ አንድ አይደለም። እኛ ጋር ሙሴ ጋር ብትመጣ ሙሴ እንደዚህ አለ ብትል የሙሴ ቃል ጅማሬ ያለው ጅማሬ ያለው ደግሞ ፍጡር ነው። ቁርአን ፍጡር ነው ብለህ ታምናለህ እንዴ? በእንደዚህ አይነት ነገር ውስጥ ጠለቅ ብዬ አልገባም። ግድ ነዋ። ምክንያቱም አሁን ያመጣው ከሙሴ ጋር ካገናኘው እንደዚህ አይነት ውስጥ ገባባለሁ። እኔ ደግሞ አልገባም፣ አያስገባም። አንተ ለጥመት ካልገባ በቀር አያስገባም። ኬንዞ ምክንያቱም ቁርአን ፍጡር አይደለም ብለህ ታምናለህ። ፍጡር ካልሆነ ፍጡር ነውም አልልም አይደለምም አልልም። እውቀቱ ያለው ሰው ያውራ። እሱን ስለሱ ርዕስ ልናወራ አልገባንም። ላሳየህ እችላለሁ። ምክንያቱም ያላህ ቃል ፍጡር ነው ልትለኝ ነው። ቅድም ምን ብለሃል? ራስ መሰለ ቁርአን ያላህ ቃል ነው ብለኸኛል። ያላህ ቃል ከሆነ ኦኬ ቴንኪው። ያላህ ቃል ፍጡር ነው ፍጡር ነው አይደለም የሚለው እውቀቱ ስለሌለኝ ባለኝ እውቀት ልክ ነው ማናግርህ። በማላውቀው ለማቡካት ስለማልፈልግ ማለት ነው። ፍጡር አይደለም ብላችሁ ነው የምታምኑት? ፍጡር ካልሆነ ደግሞ ከኔ ያልሰማውን ነገር እንደዚህ ነው የምታምኑት ማለት አይችልም። አላወረንም፣ ርዕሳችን አይደለም፣ ዘገ ነው። እኔ እውቀቱ የለኝም፣ ዘገውት። እሺ ምንድን ነው ብለህ የምታምነው? ላሳየሽ። አዲስ ላይ ላሳየሽ። ቁርአን ማለት ነው በ1 ሚሊየን ነገሮች የአላህ ቃል ስለመሆኑ ማረጋገጥ ይቻላል። መጽሐፍ ቅዱስ ግን የአምላክ ቃል ስለመሆኑ ማረጋገጥ አይቻልም። በዚሁ አጋጣሚ የሰውን ልጅ ፈጣሪ ተብሎ የሚቀበል እምነት ውስጥ ሆነ እንደዚህ አይነት ነገሮች ውስጥ ዲፕ መስገባ ራሱ ሌላ ነገር ነው። ስንት የምትገባው አጀንዳ አለ። የተበረዘ መጽሐፍ ቅዱስን ይዘሃል። ቆይ ተረጋጋ ኬንዞ ተረጋጋ። በመጀመሪያ ደረጃ ሱናን አቢ ዳውድ 47:37 ክፈትልኝ ዜል። ስለምን ልናወራ ነው የሚከፍትልህ? ስለ ቁርአን ነው እያወራን ያለ ነው። ቁርአንም በቁርአን ነው የምንዳኘው። ኦኬ አዲስን አትዳኝበትም? አትፈልገውም አዲስን? ስለ ቁርአን እያወራን አዲስ ከቁርአን በኋላ የሚመጣ ነገር ማስረጃ እንጂ ቁርአንን ሊተካ የሚችል ማስረጃ አይደለም። ቴንኪው። እሺ ልስማማለህ፣ ችግር የለውም። ቁርአን ያላህ ቃል ነው። ልብ በል፣ ቁርአን ያላህ ቃል ነው የሚል አንድ ጥቅስ ስጠኝ ከቁርአን ላይ። እሺ እንትን ክፈት። ክፈተው። ስንት? 72 አንድ አድርገው።
72 አንድ ጭራሽ አይደለም። አንድ አድርገው 72ቱን አንድ አድርገው። ሂድ አንድ ላይ ሂድ። ቁርአን ያላህ ቃል ነው የሚል መረጃ ሊሰጠኝ ነው እንግዲህ። ሂድ አንድ ላይ ሂድ። ለምን ተመለስክ? እዛው ያው 72 አንድ ላይ ነው ያለው። ሂድ አንድ ላይ ሂድ ነው። አንድ ምዕራፍ ቁጥር አንድ አይደለም። ምዕራፍ አንድ ነው። ምዕራፍ አንድ ኦኬ። ቀጥተኛው መንገድ ምራኝ ብሎ የሚጸልየው ልታመጣልኝ ነው? በፍጹም እሱን አይደለም። ምዕራፍ ሁለት ይቅርታ። አወኩት። እኔ ጠየቅኩ። ምዕራፍ ሁለት ክፈታ። ቁርአን የጠየቅኩ ቁርአን ያላህ ቃል ነው የሚል ምን ይላል? ኦኬ። ይህ መጽሐፍ ጥርጥር የሌለበት ለፈሪያን መሪ ነው። እኔ ጠየቅኩ። ምንድን ነው? ይህን ያህል ማስረጃ ከዚህ በላይ ምንድን ነው የፈለግከው? እኔ ጠየቅኩ። ምንድን ነው? ጥያቄን ድገመው። እኔ ጠየቅኩ። ምን ብዬ ነው? ቁርአን ተብሎ አልተጠቀሰም ልትለኝ ነው? አልወጣኝም። ምን ብዬ ነው የጠየቅኩ ነው ያልኩህ። ጥያቄን ድገምልኝ። ከአላህ ዘንድ ለመምጣቱ ማስረጃ ያልከኝ አላልከኝ። የጠየቅኩ በትክክል ጥያቄውን መልስ። ምን ብዬ ነው የጠየቅኩ? መጽሐፍ ከአላህ ዘንድ ለመሆኑ ጥርጥር የለውም። እኔ አልጠየቅኩም። እኔ የጠየቅኩን ጥያቄ ብቻ መለስልኝ። ምን ብዬ ነው የጠየቅኩ? ቁርአን የአላህ ቃል ሳይሆን የጂን ቃል ነው። እኔ የጠየቅኩ ምን ብዬ ነው? ቁርአን የአላህ ቃል ሳይሆን የጂን ቃል ነው ብለን የነገርከኝ የጠየቅከኝ። እኔ ደግሞ ቁርአን የአላህ ቃል ስለመሆኑ አመጣውልህ። በቃ ከዛ እኔ ምን ብዬ ጠየቅኩ? ቁርአን የአላህ ቃል ነው የሚል ከቁርአን ውስጥ ያሳየኝ አልኩ። ይሄ ምንድን ነው የሚለው? ቁርአን የሚላል ለዚህ ክፍል ላይ አንድ ሚላለ ጥያቄ አንድ ሚላለ ገና ማለት ጥያቄ ጠይቃለሁ። እዚህ ክፍል ላይ ቁርአን የሚላለው ቁርአን ላይ እኮ ነው። ይህ ቁርአን እያለ እኮ ነው ራሱን እኮ እየገለጸ። ቁርአን የሚል ክፍል አለው ወይ? ክፍል መጽሐፍ ነው የሚለው ወይንስ ቁርአን ነው የሚለው? መጽሐፍ ደግሞ አለ። ተውራት አለ፣ ዘቡር አለ፣ ኢንጂል አለ፣ ሌሎች መጽሐፍቶችም አሉ። እኔ ጠየቅኩ ቁርአንን ነው ነጥዬ። ቁርአን ያላህ ቃል ነው ይላል የክፍል። አዎ ይህ መጽሐፍ አይልም ወይ? ይኸው ኦኬ። የታል ቁርአን የሚለው? ቁርአን የታል የሚለው? ወይኔ አታነበውም ነው? ይህ መጽሐፍ ይላል። የያዝከው መጽሐፍ ቁርአን ነው። የትኛው መጽሐፍ? ዘቡርን ነው? ኢንጂልን ነው? ተውራትን ነው? የቱን ነው? ሁሉም መጽሐፍቶች እኮ በውስጡ ተጠቅሰዋል። ይሄኛው ቁርአን ይሄኛው አያ ከየት ነው የወጣው? ከየት የሚውጣ? እኔ ጠየቅኩ። ምንድን ነው? ከመጽሐፍ ቅዱስ ነው እንዲያወጣልኝ። ቤንዞ እኔ ጠየቅኩ። ምን ብዬ ነው የጠየቅኩ? ቁርአን ያላህ ቃል ነው የሚል ነው የጠየቅኩ። አንዴ ልንገርህ። አንዴ ዝም በል እንደማለት። አንዴ የጀዋር ምሳሌ አሁንም ላመጣልህ ነው። የጀዋር መጽሐፍ ላይ ገብተህ እዚህ መጽሐፍ ላይ የጻፍኩት እኔ ጀዋር ነኝ እያለ የትኛው መጽሐፍ ብለህ ትፈልጋለህ? እዛው መጽሐፍ ላይ እኮ እዚህ በያዝከው መጽሐፍ ላይ ይሄ ከቁርአን የወጣ ራሱ ቁርአን የሆነ ኬንዞ ቢ ቀነፉ አጭበርብሮ ከሆነ ቀነፉን አጥፋለት። እንትና ዜል ቀነፉን አጥፋለት። በቅንፍ ውስጥ የከተቱት ዲሲቨር የሆኑ አጭበርባሪ የሆኑ ተርጓሚዎች ናቸው። ያላህ ብለው የከተቱት አጭበርባሪዎቹ ናቸው። ይህ መጽሐፍ ጥርጥር የሌለበት ለፈሪያን መሪ ነው ብቻ ነው የሚለው። እኔ የጠየቅኩ ግን ምንድን ነው እሱ? ቁርአን ያላህ ቃል ነው የሚል ነው። ይህ መጽሐፍ ጥርጥር የሌለበት ለፈሪያን መሪ ነው። የቱ መጽሐፍ? የጂኒው መጽሐፍ ሊሆን ይችላል። የጋኔኖቹ መጽሐፍ ቃል እኮ ምንድን ነው? መመሪያ ነው ብለህ ስለምትቀበልበት የጠየቅኩ ቃል በቃል ቆይ ቴንዞ ቁርአን ውስጥ አላህ የሚለው አረብኛው ላይ ያሳየኝ። አላህ የሚለው ቃል የትኛው ነው? እስቲ ያሳየኝ። አረብኛውን አድርግለት። የትኛው ቃል ነው አላህ የሚለው? አሁን
አንተ ምን እንደሆነ ታውቃለህ። እዚህ ጋር ቃል በቃል የአረብኛ ቋንቋ እኔ ሊቅ አይደለሁም፣ ትርጉሙ ላይ ነው የሚሄደው። ይሄን በዚህ ልክ ዲፕ የምትጠቅሞ የለኝም። ኬንዞ ትርጉሙን በቅንፍ የጨመሩት ውሸታም እስልምና ለውሸት መቆም ስለማይችል እንዲህ ያቀረበሯቸው ደግሏቸዋል። ይህ ውሸታም ያደረጉት ነው። በነገራችን ላይ ቁርአን የአላህ ቃል ነው ወይ የሚል ሙሉ የተዘጋጀ የዶክተር ዛኪር አለ። እኔ እውቀቴ የተገደበ ስለሆነ እንጂ ተዘጋጅቼ በመመጣ በዚህ ርዕስ ጉዳይ አንድ ደቂቃ የሚያከራክር ርዕስ ጉዳይ ራሱ ይዘ መምጣት አይችልም። ከዚህ ይልቅ ትንሽ ነፍስ የሚዘረው እውነት መጽሐፍ ቅዱስ አልተበረዘም። እንደዚህ አይነት ርዕሶችን እስቲ አንዳንዴ ይዘና እውነት የተበረዘ መጽሐፍ ቅዱስን ይዘ አንድ አለመበረዙ የተረጋገጠ ቁርአንን በዚህ ልክ ለመተቸት ራሱ መነሳት የተበረዘ አንደኛ፣ ሁለተኛ ግለሰቦች ከብዙ ዓመት በኋላ የጻፉት መጽሐፍ ይዘ ግለሰቦች እነዚህን ሁሉ ነገሮች ረፍ የአንተ መጽሐፍ ምንድነው? ጂኒዎች ናቸው የጻፉት? ላምነች የጻፈችው ግለሰቦች አሉ የጻፉት? ሰውን የጻፈበት መንገድ ግን ይለያያል። ከ50 ዓመት በኋላ አልተጻፈም። ሰዎች ቤት ላይ ቁጭ ብለው ደስ ያላቸውን ሀሳብ ቆርጦ ደስ ያላቸውን ቀጦ የተጻፈ አይደለም። እስኪ የተጻፈበት ቁርአንህን ማን እንደጻፈው ሰዎች ነው የጻፉት ብለኸኛል። ማን እንደጻፈው መች እንደተጻፈ ከቁርአን አሳየኝና ሻዳያ ብሬ ጋነም ልግባ አሳየኝ። እስኪ የትኛው ቁርአን ክፍል ላይ ነው ሰዎች እንደጻፉ እስቲ ያሳየኝ። ከሌ ጻፈው የሚል እስቲ ያሳየኝ ከቁርአን ላይ። ጋኔኖች እንዳልጻፉት እስቲ ማስረጃ ከቁርአን ስጠኝ። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ የጻፈው ቁርአንን አምሹ ቁርአን በሚወርድበት ሰዓት ላይ ከቁርአን ማስረጃ ስጠይሻው። አሁን አንድ ነገር ልንገር፣ ቁርአን ይወርዳል በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ወረደ ወጣን። ያ የሚመለከተኝም ሰው ነው የጻፈው ብለኛል። ከቁርአን አንወጣም ብለኛል። ከቁርአን ላይ ቁርአንን ማን እንደጻፈው ማስረጃ ስጠኝ። አለም ጂኒና ጋኔኖች ናቸው የጻፉት አይደለም ካል ከቁርአን ማስረጃ ያው ይሄ ራሱ እኮ ይሄ ራሱ ይህ ቁርአን ከአላህ ዘንድ ስለመሆኑ ጥርጥር የለውም የሚለው በቂ ማስረጃ እኮ ነው። እንዲህ ጥርት ያለ ማንን እንደጻፈው ደግሞ ሱረቱ ጂኒ ይነግርሃል። 72ኛው ምዕራፍ 21 እና 3 ላይ ይነግርሃል። ምን ይላል? ክፈትለት። ምንድን ነው የሚለው? ጂኒዎች ምን ብለው እንደመሰከሩልህ እና ያ ቃል ማን እንደሆነ የጂኒዎች ይህ መጽሐፍ ጥርጥር የለበትም ተብሎ የተነገረው ምንድን ነው? እሱ ጂኒዎች የተናገሩት ቃል ማለት ነው። ምንድን ነው? ጥርጥር የለበትም አይደለም። የወረደውን ቁርአን ጂኒዎች ሰሙ ነው። ትመራበታለህ በጋኔኖች ትመራለህ አንተ። ለማንኛውም አሁን እንድንተማመን በደቂቃ ይሆናል። በደቂቃ ቆይ፣ የማደናበር ስራ ነው። አንተ ጸጥ ትላለህ፣ እኔ አወራለሁ፣ ዝም እላለሁ፣ አንተ ታወራለህ። ተከታይንም በማደነባበር ሁሉንም በማደነባበር አይደለም፣ ጥርት ያለ ነገር ነው። በዚህ ጉዳይ ላይ በነገራችን ላይ እኔ እውቀቴ የተገደበ ነው። እንደዚህ አይነት ነገር እውቀቱ ብዙም የለኝም። በጣም ብዙ መጽሐፎች ተጽፈዋል። ሄደ ማየት ትችላለህ። ትልልቅ ዶክተር ዛኪር ብዙ መጽሐፍ በጊዜ በኋላ እናውቃለን። ቁርአን እውነት የአላህ ቃል ነው ወይ የሚል ካሴት አለ፣ ማድመጥ ትችላለህ። እስቲ የትኛው ክርስቲያን ነው ግን ደፍሮ ይህን ርዕስ የሚያነሳው? እውነት ስለ መጽሐፍ ቅዱስ በዛ ልክ የሚያነሳ ማን ነው? እሺ አንብብ። እሺ አንተ ግን እኔ አንድ ነገር አንድ ድል ምሰጥ ነገር አንዴ እንደማመጥ አንተ መች ነው ደፍረ ስለ መጽሐፍ ቅዱስ ስለምን ልታወራ? ያውን ኖርማሊ እኔ እውቀቴ ነገር ያለው የተገደበ ነው። ያን ያለ እውቀቱ የለኝም። ነገር ግን አንተ አቅም ካላቸው ሰዎች ጋር በሃይማኖት ዙሪያ ይሄ አሁን ለምሳሌ አዳምጥ፣ በቃ ምንም እንትን እያልክ ነው። ይሄ ቁርአንህ ምንድን ነው? እሱ የጋኔን ምዕራፉ ጋኔኖች ሙሉ የተናገሩት ነው። ታሪኩን ልንገራችሁ ሾርት፣ በረጅሙን ታሪክ ባጭሩ ለመናገር ያህል ምንድን ነው እሱ የተፈጠረው መሰላችሁ? ታሪኩ በጣም የሚያደርግ ነው። ገና ብዙ ምናያቸው አሉ። ከዕለታት አንድ ቀን ሙሐመድና ተከታዮቹ ቁጭ ብለው እሳት እየሞቁ ወግ እያወጉ በነበረበት ሰዓት ላይ ሹቲንግ ስታሮችን ታውቃላችሁ? እነኚህ ሌሊት ላይ ድንገት ብልጭ የሚሉት ሜትሮስ የሚባሉት ማለት ነው።
እነሱ ብልጭ ሲሉ በሰማይ ላይ ምንድን ነው ብለው ይጠይቃቸዋል። ከዛ እነሱ ምን ብለው ይመልሱለታል? ተከታዮቹ ይሄ ትልቅ ሰው ሲሞት ነው ወይንም ትልቅ ሰው ሲወለድ ነው ከሰማይ ላይ ኮከቦች የሚወድቁት ብለው ይሉታል። ኖ እንደዛ አይደለም አላቸው። አሉት። በፊት የሰማት አለ ጂኒዎች እሱ ጋር መጥተው ነበረ፣ ጋኔኖች ማለት ነው። ይሄ አላቸው አላህ ከአርሹ በላይ ወርዶ ወደ ሰባተኛው ሰማይ ይመጣና መልእክት ይነግራል። ሰባተኛ ላይ ያሉት ደግሞ ለስድስተኛዎቹ፣ ስድስተኞቹ ለአምስተኞቹ፣ አምስተኞቹ ለአራተኞቹ፣ አራተኞቹ ለሶስተኞቹ፣ ሶስተኞቹ ለሁለተኞቹ፣ ሁለተኞቹ ለቅርቢቱ ሰማይ መልእክት ያስተላልፋሉ። ከዚህ ያሉት ጋኔኖች ደግሞ ተሰብስበው ይሄዱና የአላህን ወሬ ያዳምጣሉ። ያዳምጡና ቶሎ ብለው መጥተው ወደ ምድር ይበርዙታል ንግግሩን። ነገር ግን አላህ ምን አደረገ? እየመጡ አላህ ወሬ ሲያስተላልፍ ለነኛ ሲናገር፣ ወደ ታይ ላሉ ሰማይ ሲናገር ጋኔኖች መጥተው እንዳያዳምጡ በተወርዋሪ ኮከቦች በሹቲንግ ስታሮች ምናምን እየፈነከታቸው ነው። እና ጀስት ሚሳኤል በሉት ተኩሶ እነሱ የሚመታበት ነው ይላቸዋል። ከዛ በኋላስ እነሱ ደግሞ ተሰብስበው መጡና አለ ከዕለታት አንድ ቀን ፈጀር ሰላት ላይ እየሰገደ ባለበት ሰዓት ላይ ጋኔኖች ተሰብስበው ይመጡና እሱ ጋር ይሰበሰቡና ቁርአኑ ሙሉ ይህንኛውን ክፍል ስታነቡት ግልጽ ያደርግላችኋል። አዲሶች አሉ ተሰብስበው መጥተው እሱን ይከቡትና ያዳምጣሉ። ወደ ሰማይ ስንወጣ እኮ እሳቱ አላስጠጋለን፣ ኮከቦች እየተወረወሩ እየደበደቡን ነበረ። ምንድን ነው ብለን ስንዞር አንተን አገኘን። ይሄም አንተ መቀራው ቁርአን ዋው ምርጥ ድምፅ ያለው ነው። አሁን ያነበብነው ማለት ነው። አስገራሚ ቁርአንን አንተ ስቀራ ሰማን፣ አመንብህ በቃ። ስለዚህ ጌታችን ልጅ የለውም ሚስት የለውም ብለው ተናገሩ። ከዛ ሙሐመድ መገለጥ መጣልኝ አለ። ጅኒዎች ያሉትን ይህንን የቁርአን ክፍል ወረደልኝ አለና ምን ሆነ? መገለጥ ሆኖ ቢሊየንስ ሙስሊም የጋኔንን ምስክርነት ወይንም ንግግር ይዞ አሁን ይሄ ታምራዊ የፈጣሪ ቃል ነው ይለኛል ማለት ነው። ጋኔኖች ተሰባስበው ለሙሐመድ እንዲህ ብለው የነገሩት ነው ማለት ነው። ሜቢ ኬንዞ ተሳስቻለሁ። ከተሳሳትኩ እንዳለ አዲሱን አመጣልሃለሁ። ክፍሉ ይሄ ነው፣ እንደዚህ ነው ኬንዞ